ፉፉ ቤት ተከራይቷል። መቼ? ቤት መከራየት ብቻ ሳይሆን ከፈቲ ጋር ነው አብረው ተከራዩት። ማለት አንድ ላይ ቢኖሩ ነገር አንድ ላይ መኖር ማለት ፈቲና ፉፉ አንድ ላይ ተከራይተው ቤት ሊኖሩ ነው። የኔን መጥፎ ነገር ብቻ ነው ማስተላለፍ የምትፈልጉት። የኔን መጥፎ ነገር የኔን ክፋት ብቻ ነው ምንም ነገር ሳትረዱ ቤቴ ድረስ ካሜራ ጎትታችሁ። ማን ነው አንተ መጥፎ ነገር ሊያስተላልፍ የፈለገው? ማን ነው? ተናገር። ማን ነው? ማን ነው? ቆይ እንዴ ራስህን ጻድቅ ሁሌ ማድረግ አይሰለችህም እንዴ? የፈለከውን እያደረክ ምንም አይናገሩኛል ካንተ። ተረጋጊ እንዴ። እኔ ካሁን በኋላ ይኸው በፈለከው ምን ልልሃለሁ። አጠገብ ካልደርስም ሁለተኛ ጊዜ መጣው ለጠቀቅ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ እና እንዲያላልኩት ነገር አለ። እንኳን አደረሳችሁ። ያው ቢያልፍም እንኳን አደረሳችሁ ለብርሃነ ትንሳኤ በዓል በሰላም አደረሰን የኔ ውድ ቤተሰቦች። ያው ትላንትና እንግዲህ እዚህ አልነበርኩም፣ ቡታጀራ እናቴ ጋር ነበርኩኝ። ያው ከብዙ ጊዜ በኋላ በዓልን ከእናቴ ጋር አሳልፌ ነው የመጣሁት። በጣም ደስ የሚል ጊዜ ነበር እውነት። ከቤተሰብ ጋር በዓልን ካሳለፍኩ በጣም ቆይቶ ነበር፣ በተለይ ከእናቴ ጋር እና እዛ ጥሩ ጊዜ አሳልፌ ነው የመጣሁት። ለዛ ነው በቪዲዮ እንኳን አደረሳችሁ የሚል ቪዲዮ ያልሰራውላችሁ፣ ግን በምችለው አቅም ያው በዝም ብዬ በሾርት ቪዲዮም በፎቶም እንኳን አደረሳችሁ ላችሁ ሞክሬያለሁ የኔ ቤተሰቦች። ግን ዛሬ እዚህ ስመለስ ነገራቶችን ሳላስተካክል ነበር የሄድኩት ወደ ቡታጅራ። እዚህ በነበርኩ ጊዜ የመጨረሻ ቪዲዮ የሰራለት የልብስ ጊፍቱ ማለት ነው ፉ በጣም ተሰምቶት ነበር የሄደው። በጣም ደብሮት ነበረ። እንዴት ልበላችሁ ጌታን የምሬ ነው። በጣም አይኑን ባቀሩ ነበረ። ካሜራ ላይ እንደው ብዙ ላይ ይታይ ይችላልና አፍንጫው ምናምን እዚች ጋር እየቀላ ነበር። ያ እኔ ደግሞ ያን እንዲሰማ አልፈልግም በእንደዚህ አይነት ኬዝ ማለት ነው። ምክንያቱም እኔ መጀመሪያ በብዙ ሰው የተናደድኩት አንድ በፈቲም እንደመናደድ እያልኩ ነው። ምክንያቱም ስለጠራችሁ ትንሽ ደብሮኛል። ለሁለታችሁ ጊፍት ከተባለ ማች ራሱ ባይሆን ባጠራው ደስ ይለኝ ነበር። ግን ከጠራችሁም በኋላ ደግሞ የተፈጠረው ነገር ደስ አይልም ነበር። በአጠቃላይ ባለፈው ቪዲዮ ምንም ደስ አይልም ነበር። እኔና ቡሪጋም የሆነ ትንሽ ተጋጭተን ስለነበረ እኔ ደግሞ ፈቲ ብቻ ነበር ጠርታኝ የጠራችኝና ጠርታኝም የሚሄደው እሷን ላገኝ ብቻ እንደሆነ ነው የተረዳሁት። እና ስሄድ ግን ፉማለ ስጦታ ነበር ተባልኩኝ። ስጦታውም ሲከፈት እንዳያችሁት ነው። እና እኔና ፉ ደግሞ አሁንም ወደፊት የምናገረው ነገር ቢሆን አሁን በቃ ጓደኛሞች ሆነናል። ንጹህ ነገር ግን ያለፈውን ነገር አናስተውሰው ማለት አይደለም። ድንገት አሁን ለምሳሌ ለምዶብናል። ምግብ ስንበላ ምናምን ልንጎራረስ እንችላለን። ግን ያንን ነገር ከጊዜ ወዲህ ማሻሻል ወይ ያስቀራን ነው ሜድ ያለብን እንጂ በአንዴ ሁሉ ነገር አይተውም። በአንዴ ሁሉንም እርግፍ አድርገን ልንተው አንችልም። እና እኔ ትንሽ የደበረኝ ያው ፈቲም ጓደኛችን ስለሆነች ምናምን ስጦታውም እንዲ ንቃ ነው ምናምን አይደለም። ግን ለሁለታችንም ጊፍት መስጠት ትችላላችሁ። ማች ባይሆን ደግሞ የተሻለ ነበር። ግን የሱንም ጊፍት አክብራችሁን ስለላካችሁልን በጣም አመሰግናለሁ። የሰው መደድ ይስጣን ነው የሚባለው። እና ፉ ከዛን ጊዜ በኋላ ስልክ እያነሳልኝ አይደለም። እኔ ደግሞ ይሄ ከስንት ጊዜ በኋላ የተገኘን ሰላም ደግሞ ማጣት አልፈልግም። እኔ በግሌ ማለት ነው። በተለይ ከፉ ጋር ከሌሎቹ ጋር ብዙም ግጭት የለኝም ነበርና ከሱ ጋር ለረጅም ጊዜ ተጋጭቼ ተታርቄ ሰላም ባለሁበት እንደዚህ ትናንሽ ነገሮች ስሜታችንን እንዲለውጡት ወይ በመሃላችን ሌላ ነገር እንዲፈጥሩ አልፈልግም። እና ይሄን ነገር ለማስተካከል ነው ዛሬም በፊቱን ነገር ትቼ ከቡሪ ጋር ተቀጣጥሬ እዚህ ያለሁት። አሁን ቡሪክ ይመጣል ባይዘው አልነገርኳችሁም። ቡሪክ ይመጣል። እስከዛ እኔ ያለውን ነገር ትንሽ ከፈትፈት አድርጌ ላስረዳችሁ ብዬ ነው። ምክንያቱም እሱም ሲመጣ ግራ እንዳይገባችሁ ሁለታችን ስናወራ የምትረዱት ቪዲዮ እንዲሆንላችሁ ስለፈለኩ ነውና
ያው ፉ አሁን የሆነ ነገር አስቤያለሁ። እሱን አልነግራችሁም ሲሆን ነው ማሳያችሁ። ያው ባለፈው ያዘነበትን የተከፋበትን ነገር የበፊቱ ደስታችንን አብሮነታችንን ለመመለስ እኔ እና እሱ ጋር በተለይ ያለውን ቅርበት ለመመለስ የሆነ ነገር አስቤያለሁ። አሁን ለቡሪካ ማክረውና ከቡሪካ አንድ ላይ እናደርገዋለን ያንን ነገር ማለት ነው። እና ደግሞ በከባዱ ለእናንተ መንገር ያለብኝ እውነት ረስቼው ነበረ። ቲክታክ ላይ ሆነ ኮሜንት ላይ አይቼ ነበረ ፈቲናት ራሷ እንትን ጊፍት ሰታ ያጣላቻቸው ምናምን ሚል እንደዛ አይነት ነገር ብቻ አይቻለውና እኔና እሷ ጓደኛነት በቃ አራታችን ያለው ጓደኝነት እንደዚህ አይነት ጥላቻ የለም ብዬ አስባለሁ። እሷም ደግሞ እንደዚህ አይነት አስተሳሰብ ያላት ልጅ አይደለችም። እኔ ልደንግጥ ደይ ነው አስደነገጥከኝ። በጣም መስጠት ላይ ነበርሽ። እንትን እያስረዳው ነበርኩ። ስብሰባ እና አንዴ አረ ችግር የለም ቆም አንዴ ላስረዳቸው እንዴ። እና ለእናንተ ማስረጃ እንዲሆን እሱ አይደለችም ያደረገችላሱ የምሬን ነው። ያንም ነገር ደግሞ ለእናንተ ማስረጃ ለማቅረብ የሰጠን ሰውዬ ይቅርታ ጠይቆኛል ማለት ጊፍት ሰጥቶ ይቅርታም ጠይቆ ትልቅነቱን አሳይቶኛል። ምክንያቱም በጓደኝነታችሁ ልዩነት እንዲፈጠር ያደረኩት ጥል እንዲፈጠር ያደረኩት እኔ ነኝ ምናም ሲል አረ አንተ አይደለህም እኛ በፊት ያሳለፍነው ህይወት ነው ወደዚህ አይነት ሙድ ውስጥ የከተተ ምናምን ብዬ ከሱ ጋር ያለውንም ነገር ፈትቻለሁ። እና ፈቲ ምንም ጥፋት የለባትም። እኔም በጊዜው የተናደድኩባት እሱን በመጥረቷ እንጂ ሌላ ነገር አይደለም። እና ሰላም ነው ወይ ይሄ ጉዳይ እኔንም የሚመለከት ነው። በዚህ አጋጣሚ ጊፍት የላክልን ወዳጃችን በጣም እናመሰግናለን። ከልብ እናመሰግናለን። ያው ለኛ መልካም በማሰብ ነው እንደዛ የተደረገው ነገር እሱ ማመስገን አለብን። እንዳለችው ነው አንዳንድ ነገሮች እኔም አይቻለሁ ሰው ፈቲ ጋር ምናምን በተያያዘ ምናምን እዚህ ውስጥ ምንም የምታውቀው ነገር የለም። እሷ ከደሙ ጲላጦስ ከደሙ ንጹህ ነች እና እሱን ለማለት ነው። እናመሰግናለን። በወጣ ይተካ አመት ወር ይድገም። ያው እኛ ጋር ደግሞ ያው ጓደኝነታችንን ለመመለስ እኔና ቡሪጋም ያለውን ነገር ያው አውርተን እንፈታዋለን። ለዛሬ ግን ያንን ነገር ትተነው ያው አንድ ጓደኛችን ስለተከፋ ያን ሰው ለማስደሰት እና የአራታችንን ፍንድቅድቁን ጓደኛዎች ለማምጣት ነውና የቀጠርኩክ ዛሬ ምን እንዳሰብኩ ሰላም በላቸው ነው። ምን እንዳሰብኩ ነግራቸዋለሁ። እሺ ሰላም እንደምን አላችሁ ውድ ቻናላችን ቤተሰቦች የኛ ወዳጆች እንደምን አላችሁ? ሁሉ ፒስ ነው፣ ሁሉ ሰላም ነው። እኛ ደህና ነን። ሰሞኑን ደስታችን ተመለሰ ወይ ደግሞ የሆነ አሪፍ ነገር ክሬት አደረግን ምናምን ብለን ሳንጨርስ አንዳንድ እንግዲህ የሚያስከፉ ነገሮች ካለንበት ሙድ እንደዚህ ነው ሁሌ የሆነ ደስተኛ ቤተሰብ ውስጥ ደስተኛ ጓደኛ ማሽ ውስጥ ደስተኛ የሆነ ኢንቫይሮንመንት ውስጥ ሰይጣን እንደዚህ ብቅ ብሎ አለው ብሎ ይወጣልና ትንሽ ያው መደበሮች ነበሩ ምናምን። ከዛ ሙድ ወተን እንግዲህ ዛሬ ብዙ ነገሮችን በስልክ ማውርተናል ምናምን ነገሮችን ፊክስ ለማድረግ በኢነርጂ ነው የመጣ ነው። እሺ ቆይ ከሷ ልጀምርና እሷ ከጠራችብኝ ጉዳይ ልጀምርና እኔ ከበድ ያለ ሐሳብ ደስ የሚልም ትንሽ ደግሞ እንግዲህ ስሜቱን ባላቅም እንዲፈጠር እንደሚችል ወደ እኔ ሄዳለሁ ማለት ነው። ሰላም በጣም አመሰግናለሁ እድልን ስለሰጠኸኝ። በመጀመሪያ ያው ዛሬ እዚህ የተገኘንበት ዋነኛ ሐሳብ የፉ ትንሽ መረበሽ ነው። እዚህ አይነት ስሜት ውስጥ ይከተታል እና ኢየሱስ ስም ይመረብሽ ደግሞ እኛንም ይረብሸናል እና እሱን ለማስደሰት ነው የመጣ ነው። የጠራውክ ደግሞ ዋነኛ ሐሳብ እሱ ምንድን ሊያስደስተው ይችላል፣ ከባለፈው ሙድ ምን ሊያስወጣው ይችላል የሚለውን ነገር ተወያይተን እኔ ያሰብኩት ነገር አለ በትንሹ ግን አንተም ይሁን ብትደግፈኝ በሐሳብ አሩ ነው ፍቅሬ ምን ሊሰማሽ እንደፈለኩ እንደዚህ ታስቢያለሽ ብዬ አላሰብኩም። ስጦታ መስጠቱ ምናምና ይሄን ባቅ አይ ነው ለጓደኛ አረ መዋጮ ምናምን ለጠይቅ ካደለ አይ ጠይቅ ችግር የለም። አያቻው እና ጠጋበ ፀሐይ እየነካ ነው እንትን ነው ፍቅሬ ስጦታው ትንሽ ቀን ቢራዘም አሪፍ ይመስለኛል ካሰብሽ።
ለምን እኔ እኮ ሰላም ለመፍጠር ያህል ነው። ዝም ብለን አውርተን በደረቁ ከሚሆን እሱንም ማስደስተ ነው ምናምን የሚሆን ነገር ይሆናል። ገብቶኛል። ደስ የሚያሰኘው ነገር ሀሳብሽ ገብቶኛል፣ በደንብ ገብቶኛል። አሮ ነው ምን ሊሆን እንደሚችል ቢኮዝ ለምን እዚህ እንዴት እንደመጣችሁ አውቃለሁ ምናምን የነበረው ነገር ከቡታጅራም ስትመጡ አዲስ አበባ በደንብ አማክራችሁ ነው ትዝ ካለሽ ወደ ሚዲያም ከመውጣት በፊት የመጣችሁት ምናምንና ብዙ ያሰባችሁትን ነገር በደንብ አውቃለሁ ምናምን የነበረውን ነገር አላቅም። አሁንም ነግርሽ ነገር ሊደብርሽ ይችል ይሆን አይሆን አላቅም። ምንድነው? አረ እባክህ አውቀህ ሰስፔንስ አታርገኝ ጌታ ነው ምሬ ነው ታስጨንቀኝ እንዴ። ስጦታው የቤት ዕቃ ቢሆን አሪፍ ነው ብዬ አስቤ። ለማ የቤት ዕቃ ለራሴ ካልሽኝ ፉፉ ቤት ተከራይቷል። መቼ? ቤት መከራየት ብቻ ሳይሆን ከፈቲ ጋር ነው አብረው ተከራዩት። የተከራዩት የሄዱት ሩሜት ሊሆን ማለት አንድ ላይ ሊኖሩ ነገር አንድ ላይ መኖር ማለት ፈቲና ፉፉ አንድ ላይ ተከራይተው ቤት ሊኖሩ ነው የእውነት። እና አንቺ እዛ ሆነሽ ነው ተከራዩት። እሺ ምን ሊሆኑ ስልክ አንድ ላይ የሚኖርበት ምክንያት ምንድነው? ጀስት እንደ ጓደኛ ምናምን ነው። አሮ ነው ብቻ ግን ላይፋቸው እንዴት ነው? እኔ የማላውቀው ነገር ሜቢ ቤት መከራየታቸው ማላውቅ ከሆነ ገና ብዙ የማላውቀው ነገር ይኖራልና እስቲ ንገረኝ፣ እስቲ ልስማ። እውነት ለመናገር እኔ ምንም አላውቅም። አሁን ቤት ይዤሽ ልሄድ ነው፣ አብረን እንድንሄድ ነው፣ ቤቱን ማየት ስላለብን። አክቹሊ ገና ጧት ነው የገቡት፣ ለዛ ነው የመጣሁት። ፍቅሬ አብረን እንድንሄድ እነሱ ሌላ የተደበቀ ግንኙነት አላቸው ነው? እኛ ምን አላችሁ? ጓደኛ እንደሆኑ ነው የምናውቀው። እኔ የማውቀው እንደዛ ነው፣ ምንም ነገር እንደሌለ። ያው ጓደኛ አይደለም፣ መጥፎ እኮ ነገር እኮ አይደለም አብረው ና መሆናቸው። እኔ ምን አገባኝ ይኑሩ፣ ግን በቃ ጓደኝነታችን ላይ እንደዚህ አይነት መደባበቅ ሲኖር ደስ አይለኝም። ሲቀጥል ደግሞ ሁለታቸው አለኑር ስልክ አለ እንዴ? ስልክ ለምንድን የተፈጠረው? መጣው አይደል? እኔ እኮ አሁን አብረን እንድንሄድ ነው ሰርፕራይዝ ሊያደርግሽ ነው። እሺ እኔ ምንም አያገባኝም፣ ግን ከመከራየታቸውም አልፈው ሁለታቸው አንድ ላይ ነው። እሱ ብቻውን መከራየቱ አናደኝ ሳልጨርስ አንድ ላይ ናቸው ይሁኑ። እኔ ምንም አያናድደኝም። በቃ አዎ፣ ግን ሊተጋገዙም ሊሆን ይችላል። ቤት ኪራይም ምናምን ብቻ አላውቅም። እኔ እውነት ሊተጋገዙ እንዴት ነው እባክህ የሚተጋገዙት? እኔን አሳዝነ ብቸኛ አርገ ምንም አትሆን ብለ ልቤን ባዘን አፍተልትለ ተንገብግባው ትኑር ትረር ብለ በኔ ፈርደ መሄድ ነውይ ገሸሽ ልትለውይ በኔ ላይ ጨክነ መሄድ ነውይ ገሸሽ ልትለውይ ጓዝህን አጋዥ አትፈልግም? ሰላም ነው? አለሁ። ባለቤት ነህ? አሪፍ ነው እግዚአብሔር ይመስገን። እንኳን አደረሰሽ ራሱ ተደውሎ እኮ ይባላል። ምን እናግዛችሁ? እንኳን ደስ አለን፣ እንኳን ደስ አላችሁ ቤት ስለተከራያችሁ። ምን ነው ቪዲዮ በመያዛችን ቤት እንደተከራያችሁ እንዲታወቁ አትፈልጉም እንዴ? አይ አምሳት ሙድ እያያዛችሁ ነው እንዴ? ሙድ እያያዝን አይደለም። እሺ ቪዲዮ አጥፍልኝ እኮ ደብሮኝ ይጠፋል። ምን ችግር አለ? እኮ አጥፋለች እኮ ይጠፋል። ምን ሆነ እኮ? ለምን ቪዲዮ ይዛችሁ የመጣችሁ እንዴ? የደወልኩት እኛ ቤት ልንመርቅልህ ልናግዝህ እኮ ነው የመጣ ነው። ምንም ታካብደው። የምን ቤት? የምን ቤት ማለት ተከራየካ እንዴ? ተከራያችሁ? ሶሪ ተከራያችሁ አይደል እንዴ? አሁን የምርህ ነው የምትቀየረው? ችግር የለም። እኔ እኮ አልተቀየምኩም ስላልነገርከኝ ምናምን ብዬ አልተቀየምኩም። እሺ ደብሮ ነው ምንድን ነው? ቆይ
ይሄም ወሬ ነው ብለህ አውርተህ ይዘህ ትመጣለህ። ምን ማለት ነው? ትልቅ ነገር ያደረግክ መስል እስቲ ቤታቸው ሊዮ እሺ አንዴ ስነ ስርዓት ይመጣ። ቆይ ምንድን ነው የደበራችሁ? ምንድን ነው የደበረክ እኮ? ለምንድን ነው ካሜራ ይዛችሁ የመጣችሁት? ቡሪካ ለምንድን ነው እያናደድከኝ ነው? ያናደድኩ እኮ ለምንድን ነው ታስበው? ወሬ ነው ብለህ ይነግርሃት ይዛት ካሜራ ይዛችሁ የምትመጣው ለምንድን ነው እንደዚህ ይሆንክ ያለው? እኮ ለምንድን ነው የምታደርገው እንደዚህ? እንዴ ምን ችግር አለው? እንደ ጓደኛ ብዙ ነገሮች ለኔም በመንገሩ ነው እንደዚህ እንትን ያልከው ማለት ኔጌቲቭ ነገር ማገዝ ከፈለጋችሁ ለምንድን ነው ያለ ካሜራ የመጣችሁት? ለምንድን ነው ካሜራ ይዛችሁ የመጣችሁት? ባይዛዌ አይደለም ቡሪካ እንደ ዝም በል ላስረዳ። ና ስማኝ። እሺ አንደኛ ቆይ ልንገርህ፣ ስማ። አንድ ክፍል ሲጀመር ቪዲዮ ድንገት ነው የተያዘው። ቀጥራኝ ነበረ ሲሄድ ቪዲዮ ይዛ ነው ያገኘኋት። ከዛ ይዛው ሆም ብለን አይደለም ያሰብነው፣ በመሃል ነው ወሬው የተነሳው። ችግር የለም። ምን ችግር አለው? ምንድን ነው? ቆይ እንወጣለን። ምንድን ነው ይሄን የራሴ ፕራይቬት ላይፍ ነው። አንተ ካሜራ ይዘህ መተህ የምትቀርጸው ነገር አይደለም። እኔ አይደለሁም ያዝኩት። ሲጀመር ካሜራ ይዘህ ተበቀች አውቄ መስሎ ነው እንዴ? አውቀህ ነው? አውቄ ለምን ነው አውቄ የሚሆነው? እሺ በመጀመሪያ ምን ችግር አለው? እኔ እንደዚህ አስቤ ነው እንዴ? ምን ሆነ ነው? እኔ አይደለሁም ያዝኩት። ሲጀመር አጋጣሚ ጠርታኝ ነበር። ለፍቅር እንድነግራት ትፈልጋለህ? አንድ ክፍል ቤት አንድ እቺ የምታክል ቤት። እሺ እንዴት አንቺ እንዳሰብሽው አይደለም ፍቅር እኛ ለመረዳት። እሺ አንዴ ማለት ምን ማሳየት ምንድነው? አይ ምን አላችሁ ነገሩን። ጓደኛሞች አይደላችሁ? ከዚህ በኋላ ከሌላ ሰው ከምንሰማው እናንተ ነገሩን ምንድነው ያላችሁ? አሁን ምንድነው እንደዚህ ተከባብሩት? ምንድነው ምን ሆነ ነው? ምንድነው በዚህ ክፍል ቤት የሚኖሩ ከሆነ የሆነ ድብቅ ነገር ይኖራቸዋል። ስለዚህ ለኛ ይንገሩን አይሻልም? እንዴ ምን ማለት ነው ፍቅር? ቆይ እንደዚህ ምን አይነት አማርኛ ነው የምትናገሪው? እና ሌላ ምን አይነት አማርኛ ይኖረዋል? ለኛ ካልነገራችሁ ኦዲየንስ ማያውቅ ከሆነ ድብቅ ግንኙነት ነው የሚሆነው። ስለዚህ በዚች በምታክል ቤት ድንገት ቤት ተከራይቶ መኖር ማለት ከባድ ነገር ነው። እሺ አዳምጡ። ማለት እንዲታወቅብህ አልፈለክም ነው ቤት መከራይተህ እኮ የደበቀው ነገር አለ? ከፍቅር እንዳታውቅ የፈለከው ነገር አለ? አይ ቡሪካ ማለት ምንድነው? እሺ ምንድነው? እኔ እኮ ግራ ያጋባኝ ራስህ ነህ የነገርከኝ አይደል? ቤት ሎኬሽን የላክልኝ ራስህ ነህ። በላክልኝ ሎኬሽን ነው የመጣሁት። ስማኝ፣ ፍቅር ጋር ተቀጣጥረን ነበረ። ሄድኩኝ፣ ካሜራ ይዛ ነው ያገኘኋት። በቃ ነገርኳት፣ እዛው ላይ አብረን መጣን። ማለት ምን አበሳጭ? ይሄ የሚያበሳጭ ነገር ነው? ምን ተደብቆ የሚቀር ነገር ነው? ምንድን ኖርማል አይደል እንዴ? ጓደኛሞች ሩሜት ይሆናሉ። ፔሪድ። ሌላ ምንድነው? ሌላ ነገር ያለህ የምታስመስለው እኮ ሩሜት እኮ የሚባለው ማለት ነው። ቡሪካ አንድ ነገር ልንገርህ፣ ሩሜት የሚባለው ሌላና ሌላ ክፍል ሲሆን ነው። አንድ ክፍል መጋራት ደግሞ እኔ አይመጣም። በተለይ ወንድና ሴት የተለያየ ተቃራኒ ስትወጣ አይሆንም። ይሄንን ሀሳብ ማንጸባረቅ ፈልገህ ነው ካሜራ ይዘህ የመጣው? እኔ አይደለም ካሜራ ይዘህ የመጣሁት። አንተ ነህ ያለ ችግር ምንድነው እንዴ? እሺ አይ ባይዜ ማለት ኖርማል ነው። የሆነ ለምንድን ነው ቶሎ የምትናደደው አንተ? ተናደድኩኝ። ተረጋግቼ አዳምጠኝ። ተረጋግቼ እየወራሁ ነው። ልታግዙኝ ቤት መከራየቴን ሚዲያ ላይ ልትወጡልኝ ነው አይደል የመጣችሁት? ካሜራ ይዛችሁ ሌላ ነገር ለምን ታወራላችሁ? ለምን ነው ስለኔ እና እሷ ድብቅ ግንኙነት አላቸው ምናምን እያላችሁ የምትወሩት? አንዴ ጥያቄ ነው፣ አላወራንም። ጥያቄ ነው የጠየቅኩክ። አንተ ነው ያስመሰልከው። ቆይ አንዴ ቲዩቲ ነው እንትን ነው እንደዚህ ነው እንደዚህ ምንድነው? ምን ኖርማል አይደል እንዴ? አይደለም እኛ ቤት ሲጀመር ልንገርክ፣ በመጀመሪያ ደረጃ ባለፈው እኔ አሁን ሳስብ ባለፈው እንደዚህ ያኮረፍከው ለሁሉ ነገር መንገድ እንዲከፍትልክ ነው። ምክንያቱም በቃ ተጣልቻቸዋለሁ፣ አያገባችሁም፣ ከህይወቴ ኢግኖር አድርጌያቸዋለሁ፣ እንደፈለኩ ሆናለሁ። ሁን እኛ እኮ ባንተ ህይወት ሙጭጭ ነን አልችልም። ባንቺ የሚወት በሁለታችሁ ምንም አያገባንም። ግን ጀስት እንደ ጓደኛ እናንተ ጋር የሚፈጠረው ነገር ማወቅ አለብኝ ብዬ ስለማስብ ነው። ሲቀጥል ደግሞ አንተ እስከዛሬ ቤት ለመከራየት ለኔ ራሷ ምንም እንትን ብለኸኝ አማክረኝ አታውቅም። አያችሁ ሁላችሁ አረ ኖርማል እኮ ነው ቢከራይ እሱን ሌላ ነገር የሚያስብ ኖ እንዴ ለምንድን ነው የማይነግረን? ለምንድን ነው የማይነግረን? የሚያሳስባችሁ ሁላችሁ መከራየታችን ነው። ሁላችሁም እንዲህ ነው የምትፈርጁት። የማታውቁትን ነገር ያላያችሁትን ያልሰማችሁትን ነገር ነው። እሺ ምንድነው ያልሰማነው? አንተ ንገረና። አንተ ንገረን። ካልሰማችሁን ተሳስታችኋል የምትል ከሆነ አርመን። አዳምጪ። በመጀመሪያ ደረጃ እኔ ምንም አይነት መንገድ አላሳየውም ማለት ምንም ለመለየት ምንም አይነት መንገድ አልመረጥኩኝም።
እናንተ ናችሁ እንዴ? እኔ እኮ ባለፈው አዝነሃል፣ ልብ ተሰብሯል ብዬ ዛሬ የሆነ ሙድህን የሚቀይር ነገር ካስደሰት ነው ብለን ምን እናርግለት እያለን እያሰብኩኝ ላማክረው ለምን የቤት ዕቃ አታርግለትም አለኝ። እንዴት የቤት ዕቃ ምናምን ስለው ተከራይቷል እኮ አለኝ። እኔ እንደዚህ እንደቀልድ ነው መስማት ያለብኝ? እሺ ቆይ ሌላውን ተው። እኔ እንደዚህ እንደቀልድ መስማት አለብኝ ነገራቶችን እና ለምን አናግረኝም? አዳምጪኝ። የለብሽም አዳምጪኝ። ገና እየገባሁ ነው። ምንድነው? ምን ብልሃት ነው የመጣችሁት? ገና እየገባሁ እኮ ነው። ምንም እኮ አዲስ ነገር የለም። በቃ ከፍቶኛል፣ አስከፍታችሁኛል። ስለከፋኝ ምን አድርገን ነው ያስከፋን? ምን አድርገን ነው ያስከፋን? እሺ አውቃችሁ አንተ ምን እሺ ቆይ እንደከፋክ እንዳዘንክ እኮ አውቀናል። ገባክ? እሱን የሆነ ነገር ልናረግ ስንል አንተ አድርገን ተከፋ። እኛ ምን አድርገን ፈቲስ የሆነ ነገር ሲያደርግ እሱ ባይነግረን አንቺ አትነግሪኝም ለኔ? እኔና አንቺ እንዲናል። እሺ ይኸውላችሁ እኔ በእናታችሁ ያልገባኝ ነገር ካለ ለምን አታስረዱኝ? ልንጫጫው ከሆነ ሂዱ በቃ እንደማመጥ። እኔ ይኸውላችሁ የምትሰሚኝ ከሆነ ስሚ። ገና እየገባሁበት ያለሁበት ቤት ነው። ትላንት አውራው ቀብድ ከፍዬ ሄድኩኝ። ዛሬ እየገባሁ ነው። ምንም አዲስ ነገር አልተፈጠረም። ቤት ስገባ መጥራት ካለብኝ እጠራለሁ። መጥራት ከሌለብኝ ግን ማናችሁንም አልጠራም። ሲቀጥል እንደዚህ አይነት ነገር መጠየቅ የሚባለው ነገር አለ። ደውለው ቢጠይቀኝ ልንመጣ ነው ብትለኝ ኖርማል ነው። ምንም ነገር ሳትነግሩኝ ቀጥ ብለህ አዳምጠኝ፣ ላውራ ቀጥ ብላችሁ ነው የመጣችሁት። በሁለተኛ ደረጃ በእናታችሁ እኔ ይሄን ሁሉ ነገር የማደርግበት የራሴ የሆነ ምክንያት አለ። ገብቷችኋል? መረዳት ካቃታችሁ አትረዱ። በቃ የሆነ ውስጤ እየደማ ነው። ስማኝ አሁን ስማ ፉፉ፣ አሁን እንደ ጓደኛ እያዳመጥከኝ ካልሆነ ውጡ። እየተረዳሁ እየሰማሁ እኮ ነው። ስሙኝ ለአንዴና ለመጨረሻ ጊዜ ጨርሼላችሁ ብትወጡ ይሻለኛል። በቃ የሆነ ስሜት የተሰማኝ ነው። አልቻልኩም። ሰው ከእናንተ መራቅን መረጥ። ለምንድን ነው የምትረዳው? ጓደኞች አይደለም? ስሜቴን እየጠበቃችሁልኛል። እሺ ከኛ ነው መለየት የምትፈልገው? እሺ ስሚ፣ የምን መለየት ነው? አንዴ ለምንድን ነው እሱ ሳይፈልግ እኛ እኮ ምንም ሙጭጭ የምንልበት ነገር የለም አይደል? እኛ ከፕራይቬት ከግል ህይወትህ እንድንወጣ ትፈልጋለህ። ምንም እንጠይቅህም አትፈልግም። እሺ ስሚ፣ ይኸውልሽ በመጀመሪያ ደረጃ እኔን እየተረዳችሁኝ አይደለም ማለት እንዴት እያሰብከው እንደሆነ አልገባኝ። የምታደርጉት ነገር እያስተዋላችሁ አይደለም። ገብቷል? በቃ የሆነ የቀረ ነገር አለ አይደል ውስጥ። ለምንድን ነው የማትረዳኝ? ለምንድን ነው አይኔ እያየ ያን ሁሉ ነገር ማድረግ የፈለጋችሁት? በቃ አልቻልኩም። ምንድን ነው ያደረግነው? እኛ ምን አደረግን? እሺ አሁን ይኸውላችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። እንደ ጓደኛ አምኜ መቀበል አቅቶኛል። ለትንሽ ጊዜ ጋፕ ማድረግ አለብኝ፣ ከእናንተ መራቅ አለብኝ ብዬ ወስኜ ራቅ ብዬ ቤት ተከራየሁ። ምንድነው ጥፋት? ከኛ መራቅ ለምንድን ነው የፈለግከው? ከኛ መራቅ ለምንድን ነው የፈለግከው? እዚህ ቤት ውስጥ መደበቅ ስላልሆነ ቡሪካ እየተረዳችሁኝ አይደለም። ምንድነው ያልተረዳው? ካልነገርከኝ እንዴት እረዳሃለሁ? ቆይ እሺ ምን እንረዳ? ከአንተ አስረዳኝ። እሺ አስረዳኝ እስቲ ከኔ ጋር አውራ። እሺ ከኔ ጋር አውራ። ምንድነው? ተረጋጊ ፍቅር። በእናትሽ ፈትልቀቂኝ። እንደ ሰው ስናስበው አንዴ እንደ ሰው ብታስቡት ማንኛውም ሰው በዚህ ፍጥነት እንደዚህ አይነት ውሳኔ ወስኖ ምንም አይነት ግንኙነት ይኖራችሁ ሁለታችሁ አሁን አላችሁ ምናምን ልላችሁ አይደለም። አንተ ወደ ተመለሳለህ። ቡሪካ የምታዳምጥ ምንድነው የምታወራው? ምንድነው ማዳምጥ? ቡሪክ ተወቆይ ምን ላዳምጥ? ምን ማለት ነው? ያለው እየተረጠርክ ነው። አንዴ ዝም በለው እና ምንድነው? ቡሪክ አንዴ ዝም በል፣ እግዚአብሔር ዝም በል። አንቺ ለማሳመናችሁ ጫዋቹ እናንተ እንደዚህ እቺን በምታክል ቤት ራሱ እንዲህ ስትከራዩ ምንም አላለም። ጥያቄ ስንጠይቅ ራሱ ምንም ሳታውቁ አታውሩ። ምን ማለት ነው? አንተ ቆይ ፋቲ ብቻ ነሽ ጓደኛ? በምን እርግጠኛ ሆነህ አንተ ያልከው ነው እንግዲህ ለሱ ያልከው መስለ ያልኩት እኔ እንደዚህ አይነት እኔ እና እሱ አብረን ልንኖር እንደሆነ በምን አወቃችሁ? ዝም ብላችሁ ነው የምትፈርጁት። ዝም ብላችሁ ነው አላልኩም። እንደዚህ ፋቲ ጋር ቤት እየቀየርን ነው አይደል? ያለው ነገር አላልኩም። ስሙኝ፣ እንደዚህ አይነት ውሳኔ የምንወስንበት ምንም አይነት ግንኙነት የማን ነው? ያየሁን ነገር በማመን ከሆነ እዩ ወማኑ አላልከኝም ወይ? ስጣራኝ እዚህ ቤት ስመጣ በቃ የሷ ነው፣ ይሄም ሻንጣ የሷ ነው፣ ሁሉ ነገር የሷ ነው። እሺ ይሄንን ነው የምታምኑት? ይሄንን ነገር ለማሳየት ነው ካሜራ ይዘ የመጣ ፏድና ፈቲ ቤት ተከራይተዋል፣ አብረው ሊኖሩ ነው። እንደዚህ አይነት ነገር ለማስተላለፍ ነው ካሜራ ይዘ የመጣ። ለፍቅርም ይሄንን ነገር ልታሳያት ቡሪካ በእናትህ በቃ ልንኖር ነው። እሺ እኔና ፈቲ አብረን ነው የምንኖረው እንዴ? በቃ እሺ አብረን ነው የምንኖረው። አብረን እኛ ምን አለን ግንኙነት ኑሩ። እሺ ፍቅር እሺ የተደበቀ ግን እና ምን አለን እንደዚህ የምትሉ እና እንኳን ደስ ያለ። እሺ አለን ቡሪካ እንኳን ደስ ያለ። ግንኙነት አላችሁ? እኔና ፈቲ የተደበቀ ግንኙነት አለን። አብረን ልንኖር ነው። እቺ ትንሽዬ ቤት ውስጥ እኮ ምን ይሁን? እሺ ውጡ። አንተኛ ጋር ጸብ ነው እንዴ የምትፈልገው? በቃ
እንዴ ካሜራ ይዛችሁ መታችሁ ጸብ ምናምን ትሉ ምን ችግር አለው? እንደ ጓደኛ ምን ችግር አለው? ካሜራ እንዳይብህ ለምንድን ነው የፈለከው? በቃ አሁን ይኸውላችሁ በቃ አንድ ፍራሽ ነው በቃ ሁለት ፍራሹን ተውት በቃ አንድ ፍራሽ ላይ ነው ምንተኛው ምን ነው አንዱን ልናስወጣው እሺ አሁን ያልከውን ነገር ድገመው ከዛ እኔ ካሁን በኋላ አጠገብክ አልደርስም አጠገብክ ማለት ነው ልንኖር ነው እኔና ፈቲ በቃ እንደዛ አስባችሁ ነው የመጣችሁት ልንኖር ነው አንድ ፍራሽ ሰላችሁ ስለዚህ በቃ ያሰብነው ሳይሆን እሺ አሁን አንድ ላይ ነው የምትኖሩት ወይስ አይደለም በቃ ይሄ እኮ ነው ምናስበው ምናምን በቃ ጥያቄ ነው ይሄ ነገርኩሽ እኮ አብረን ልንኖር ነው ይሄንን አስባችሁ አቀዳችሁን የመጣችሁት ስለዚህ ነው በቃ የተሳሳታችሁት ነገር የለም እናንተ አልተሳሳታችሁ ትክክል ናችሁ አብረን ነው የምንኖረው ይሄ ፍራሽም አስፈላጊ አይደለም ይሄው አንድ ፍራሽ አለን በአንድ ፍራሽ ነው ምንተኛው ምንድነው በቃ ምን እሺ ያምራል እንዴ እና ምን ይሁን እኔ ነኝ ያበርኩት ምን ሆናል እሺ ምን ይሁን እሺ ይኸውላችሁ እኔ ራሴን ማዳመጥ እፈልጋለሁ ትሰሚኛለሽ ትሰማኛለህ ራሴን ማዳመጥ እፈልጋለሁ ኦኬ አይ ቲንክ ጓደኝነት ምን ማለት እንደሆነ አላውቅም አይደል ለዛ ነው ሁሉ ነገር አይኔ እያየ የምታደርገው አይኔ በቃ ስማኝ ምን አደረግ ቢያንስ ምን አደረግ የሆነ ነገር ለጊዜው አልወጣለትም ብለህ ኢማጂን አድርገህ የሆነ ብዙ ነገር ልትረዳኝ ትሞክራለህ ብዬ በቃ ስማኝ እሺ አሁን ይኸውልህ ምንም አላደረጋችሁም ምንም የተፈጠረ ነገር የለም እኔና ፈቲ አብረን ልንኖር ነው እሱን አቅዳችሁ ነው የመጣችሁት አይደል እሱን ነገር ልታሳዩ አይደል እሱን ነገር ቀርጻችሁ ማስተላለፍ ፈልጋችኋል አብረን ነው የምንኖረው እኔና ፈቲ እሱን ነገር አይደል ይፈልጋችሁት በቃ አብረን ነው የምንኖረው እኔ እኮ የሚገርመኝ የራሴ ጅልነት የራሴ ሞኝነት ነው ተከፍቷል እሱ አዝኗል ምን የሚያስደስተው ነገር ምን ማለቴ አንተ ግን እንደዚህ አይነት የሚያስጠላ አስተሳሰብ ያለ በኢየሱስ ምን አይነት ሰው ነህ እስካሁን አላውቅህም ነው እኔ አመለካከታችሁ እኮ ነው ገብቷችኋል ምንድነው አመለካከታችን የኔን መጥፎ ነገር ብቻ ነው ማስተላለፍ የምትፈልጉት የኔን መጥፎ ነገር የኔን ክፋት ብቻ ነው ምንም ነገር ሳትረዱ ቤቴ ድረስ ካሜራ ጎትታችሁ ማን ነው አንተ መጥፎ ነገር ሊያስተላልፍ የፈለገው ማን ነው ተናገር ማን ነው ቆይ እንዴ ራስህን ጻድቁሊ ማድረግ አይሰለችህም እንዴ የፈለከውን እያደረክ ምንም አይናገሩኛል ካንተ ተረጋጊ እንዴ እኔ ካሁን በኋላ ይኸው በፈለከው ምን ልልሃለሁ አጠገብክ አልደርስም ሁለተኛ ጊዜ መጣው ለጠቀቅ ኧረ ልቤ ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ በደልን ካስታወስኩት ትዝታህም ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ እንኳን ወራት ቀርቶ ቅስፈት ነው አመቱ የደስታ ቀን ሲሮጥ ያዘን መጎተቱ